አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው አገዛዝ በአማራ ክልል በፈጸመው የከባድ መሳሪያ ድብደባ ህጻናትን ጨምሮ ነዋሪዎችን ገደለም። ቻይና ሰራሽ መድፎች ድብደባም በትምህርት ቤት ዙሪያ ጭምር እየተከናወነ ስለመሆኑም ታውቋል። የመከላከያ ሰራዊቱን በሰሜን ወሎና ሰሜን ሸዋ ዞን ውጊያ ያደረኩ ብሏል። በዝርዝር የምንመለከተው ጉዳይ ይሆናል። በመወደሰ ጠቅላይ ሚኒስትር አብይ አህመድ የሚታወቁት ዳኛቸው አሰፋ ጦር መሳሪያ ተሸክመው ወልቃይት ገብቷል። በዛውም ካባ ተሸልመው ፊት አውራሪም ተብለዋል። ይህንንም ጉዳይ እንመለከታለን። ትግራይ የታገለው ኢትዮጵያን ለማፍረስ አይደለም ሲሉ ጀነራሉ ገለጹ። የክልሉ አንድነት በመፈክር የሚመጣ አይደለም ሲሉም ተናግረዋል። ታደምጡታላችሁ። ይህ በእንዲህ እንዳለበት ትግራይ የፌደራል መንግስቱ ለደሞዝ የሚያስፈልገው ከ7 ቢሊዮን ብር በላይ አለመላኩ ተነገረም። በዚህም ሳቢያ የትግራይ ጊዜያዊ አስተዳደር በከፍተኛ የበጀት እጥረት ምክንያት አዲሱን የደሞዝ ማስተካከያ ሙሉ በሙሉ መተግበር አለመቻሉ ታውቋል። ተጨማሪውን አዘጋጅተናል። የብልጽግናው መንግስት ታጣቂዎች ለተቃውሞ ወደ ወጡ ተማሪዎች መተኮሳቸው ተሰማ። በተለያዩ አካባቢዎች በተለያዩ የሙያ ዘርፎች የሚቀርበው ተቃውሞ አሁንም እንዳለ ነው። እንመለከተዋለን። ሚኒስቴሩ ተጨማሪ የማርበርግ ቫይረስ ተጠቂዎችን ማግኘቱን ገለጸም። ይህ በእንዲህ እንዳለ የአሜሪካው ተቋም በኢትዮጵያ ጉዳይ ላይ ማስጠንቀቂያውን ይፋ አድርጓል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና የዩክሬንን ጦርነት ለመፍታት ረቂቅ እቅድ አቀረቡ። ከዚህ 28 ነጥቦች አሉት ከተባለው ረቂቅ እቅድ ባሻገር የሱዳኑ ጦርነት ላይ በትኩረት እሰራለሁ ሲሉ መልእክት አስተላልፈዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው አገዛዝ በአማራ ክልል በፈጸመው የከባድ መሳሪያ ድብደባ ህጻናትን ጨምሮ ነዋሪዎችን ገደለም። ቻይና ሰራሽ መድፎች ድብደባም በትምህርት ቤት ዙሪያ ጭምር እየተከናወነ ስለመሆኑም ታውቋል። የመከላከያ ሰራዊቱን በሰሜን ወሎና ሰሜን ሸዋ ዞን ውጊያ ያደረኩ ብሏል። የአማራ ክልሉ ጦርነት ከ2 ዓመት በፊት በ10 በመቶ ብቻ አቅማችን ነው የምንዋጋው የሚል ማብራሪያ ነው ከፊልድ ማርሻሉ በኩል ይሰጥበት የነበረው። አዲሱ ዓመት ከመጀመሩ 2 ወራት አስቀድሞ ደግሞ 10 በመቶዎቹ ብቻ ቀርተውናል፣ ዋሻና ገዳም ተደብቀው እየፈለግናቸው ነው ወደሚል የብርሃኑ ጁላ ንግግር መሸጋገሩ ይታወሳል። ከዛ ወዲህ ያለው የክልሉ ሁነት ግን ሰራዊቱ ክፍለ ጦር የሚፈርስበት አገዛዙም ሸለቆ ለሸለቆ ሳይሆን በበርካታ የክልሉ አካባቢዎች በአየር ኃይልና በሜካናይዝድ የታገዘ ውጊያ የሚያደርግበት ነው የሆነው። ባለፉት ተከታታይ 3 ቀናት በሰሜን ወሎ ዞን በርካታ ስፍራዎች እየተፈጸመ ያለው የመድፍና የሞርታር ድብደባ አገዛዙ ያለበትን የውጊያ ሁነት የሚያሳይ ነው ይላሉ ምንጮቹም። በዞኑ የፋኖ ኃይሎች ጠንካራ ይዞታ ነው በሚል ከቆቦ እስከ ዋጃ ባለው ቀጠና ያለማቋረጥ የከባድ መሳሪያ ድብደባዎች እየተከናወኑ ናቸው። በእነዚህ በዘፈቀደ በሚተኮሱ ከባድ መሳሪያዎች ሳቢያም ነዋሪዎች ተገድለዋል፣ ንብረት ወድሟል፣ እየደረሰ ያለ ሰብልም ተቃጥሏል በሚልም ያነሳሉ። በተለይም ቻይና ሰራሽ የሆኑ በተሽከርካሪዎች ላይ ተጭኖ የሚጓጓዙና 155 ሚሊ ሜትር መድፎች ጮቤ በርና ተኩለሽ አካባቢ ሆኖም ወደ ተለያዩ የገጠር አካባቢዎች መተኮሳቸውና ጉዳት ስለማስከተላቸውም ተሰምቷል። በዚሁ ቀጠና በዚሁ ሰሞን ቁልፍ አባይ ተብሎ በሚጠራ ስፍራም አንድ ህፃን ልጅ በዚሁ የከባድ መሳሪያ ጥቃት ህይወቱን ተነጥቋል። አረፋ ጊዮርጊስ በተባለ ሌላ ቦታ ደግሞ አንዲት የ11 ልጆች እናት እግራቸውን ማጣታቸው ተነግሯል። በተመሳሳይ አመያ ላይ 3 የአንድ ቤተሰብ አባላት ይሄው የከባድ መሳሪያ ድብደባ ለጉዳት እንዳጋለጣቸው ሰምተናል። እነዚህ የመድፍና የሞርታር ድብደባዎች ትምህርት እንዲጀመር ተደርጎባቸው በነበሩ ትምህርት ቤቶች ዙሪያ ጭምር የተፈጸሙ መሆናቸው ደግሞ ጉዳዩን አሳሳቢ አድርጎታል። ጃሮታ ተብሎ በሚጠራ ትምህርት ቤት ዙሪያ ትናንት ደረሰ የተባለው ድብደባም ባቦ ኮርሞ፣ ባይባኦ፣ ዳርሹማምባና መሰል ትምህርት ቤቶች ላይ ከሰሞኑ የሆኑትም አብነት ናቸው። ከዚህ የከባድ መሳሪያ ድብደባ ባሻገር የድሮን ቅኝትና ጥቃቶችን በክልሉ እንደቀጠሉ ናቸው። ትናንት ከባህር ዳር ቅርብ ርቀት ባለው የሰሜን ጎጃም ቀጠና
የድሮን ቅኝት መመዝገቡ ይታወቃል። የመከላከያ ሰራዊቱን በተለይም በሰሜን ወሎና ሰሜን ሸዋ ዞኖች ውጊያ ማከናወኑን ይገልጻል። በሰሜን ወሎ የተለያዩ ስፍራዎች ሰሜን ምስራቅ እዝን፣ በሰሜን ሸዋ ሞጃና ወደራ ወረዳም በአይሶፌና ፊላገነት ደግሞ ኮማንዶና አየር ወለዱን አሰማርቶ ስለመዋጋቱ በመግለጽ የፋኖ ኃይሎች ዛሬ በተለይም በሰሜን ሸዋ ዞን ኤፍራታና ግድም ወረዳ በተለያዩ ቦታዎች ላይ ጠንካራ ውጊያ ማድረጋቸውን አሳውቋል። በጎንደር ቀጠና ማክሰኝት አካባቢ በካምፕ ላይ ካደረሱት ጥቃት ባሻገር በሰሜን ጎንደር ከዳባት እስከ ጃኑራ ቀጠና የነበረው ሰሞነኛ ውጊያ በመቶዎች የሚቆጠሩ የመንግስት ወታደሮች የተገደሉበት ነው ይላሉ። እንዲህ ያለውን የኢትዮጵያውያንን የእርስ በርስ መገዳደል የሚመሩት ድሮን ፈርመው ልከው ነፍሰ ጡርና ህጻናትን የሚገድሉት እግረኛም ሸኝተው በሺዎች ጾታዊ ጥቃትን የሚያስፈጽሙት የብልጽግና መሪዎች ደግሞ ይህንኑ ቀውስ የሽፍታ አሊያም ደግሞ የሸለቆ አባይ ይሉታል። በመወድስ ጠቅላይ ሚኒስትር አብይ አህመድ የሚታወቁት ዳኛቸው አሰፋ ጦር መሳሪያ ተሸክመው ወልቃይት ገብቷል። በዛውም ካባ ተሸልመው ፊት አውራሪ ተብለዋል። የቤተ መንግስቱ ምሁር ዳኛቸው አሰፋ የብልጽግናው የጦርነት ፕሮጀክቶች የምሁር ካባ አጋፋሪ እንደሆኑ የሚታወቅ ነው። አገዛዙ ቄስም ሼህም ምሁርም ተማሪም ሁሉንም ከጥቂት ዓመታት በፊት ወደ ጦር ግንባር ሲል የኢትዮጵያውያንን እልቂት ካስተባበሩ ከሰበኩና በዛው መንገድ ከቀጠሉ ሰዎች ውስጥ ይጠቀሳሉ። ዳኛቸው አሰፋም ዛሬም ሁለት የሀገሪቱ ህዝቦች እርስ በርስ ሲዋጉ ዘንድ ለመቀስቀስ ጦር መሳሪያ አንግተው ወታደራዊ ዩኒፎርም ለብሰው ወደ ወልቃይት ተጉዘዋል። በእርግጥ ለተወሰኑ ዓመታትስ ቢሆን በትግራይና አማራ ህዝቦች መካከል ስለምን ጥይት ሳይተኮስ ሰነበተ የሚል ቁጭት ውስጥ ያሉ የሚመስሉ መሰል አካላት የሚያደርጉት እንቅስቃሴ የሚያስደንቅ ባይሆንም ጥርስም ጥብስም ለሚያቀርብላቸው አገዛዝ ለመታዘዝ ግን ወደ ወልቃይት አቅንተዋል። ሰላም ሊሰብኩ ሳይሆን መሳሪያ አንግተው የማይዋጉበትን ጦርነት ሟች ወጣቶችን ሊያበረታቱ በዛው ተገኝተውም የብልጽግናውን የቀጠናውን ታጣቂ ተከዜ ዘብን ለትውልድ የሚተርፍ ታሪክ የማይረሳም ታሪክ እየሰራ ያለ ብለውታል። እንዲህ ያሉ የምሁር ካባ ያጠለቁ የቤተ መንግስቱ አሽከሮች አንዲት ድሃ ሀገር ላይ ግድብ፣ መስኖ፣ ዩኒቨርሲቲ፣ ክሊኒክ የሚሰራን ሳይሆን ለጦርነት የሚዘጋጅ መሳሪያን የሚያነግት ኃይልን ታሪክ ሰሪ እያሉ ቀጥለዋል። ኮሎኔል ደመቀ ዘውዱም አካባቢውን በንቃት እየጠበቅን ነው ሲሉ ኢትዮጵያ ሊወር እየተዘጋጀ የውጭ ኃይል ስለመኖሩ ሳይገልጹ አስረድተዋል። የሆኖ ሆኖ ዳኛቸው አሰፋ በዛው በወልቃይት ጦር መሳሪያ ብቻ ሳይሆን ካባም ተሸልመዋል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ውስጥ የፊት አውራሪ ማዕረግ ተሰጥቷቸዋልም ተብሏል። እኒህ የቤተ መንግስቱ ሰው በቀጠናው የሚገኘውን የመከላከያ ሰራዊትን የሚተኩስበት የፋኖ ኃይልን የሌባ ስብስብ ነው ሲሉም ነው የሚታወቁት። ቀጥሎም የፋኖ ኃይል ማለት ሀሳብ የሌለው መደራደር መሸነፍ ነው ብሎ የሚያስብ ነው ሲሉ መናገራቸው አይዘነጋም። እኔ ፋኖ ጋር ሐሳብ አለ ብዬ ማለት ነው። ሐሳብ ግን ወዴት ነው የዘምትሄዱ? በመጀመሪያ ሐሳብ ነበር። ፖለቲክስ ሐሳብ መኖር አለበት። ወዴት ነው ይሄንን ህዝብ ድጋፍ ይዘው የምትሄዱ? እዛ ላይ ሐሳብ ሾርቴጅ አለ የሚል እምነት አለ። ምን አይነት አቅጣጫ ነው እየሰጠህ ያለው? መደራደር መሸነፍ ነው የሚል ሐሳብ ነው። ፖለቲካ ውስጥ ገብተህ አልደራደርም ሐሳብ ነው ይሄ ያለው። በትግራይ ሰላም የመጣ በመሰላቸው ሰሞን ባለፈው ዓመትም መንግስት በትግራይ መከተል ያለበት ዘመቻ ያቆሰለህን ቀበሮ ለማላመድ አትሞክር፣ ግደለው ስልት ነው ሲሉ መክረው እንደነበር አይዘነጋም። ዛሬ ከሻዕቢያ ጋር የተጣላባቸው ብልጽግና ጉዳይ እንዳሳሰባቸው የማይደብቁት የቤተ መንግስቱ አጋፋሪ የሻዕቢያውን መንግስት ውለታ አጣጥም ያልጨረሱም ሲሉ መናገራቸውም ይታወሳል። እኒህ የቤተ መንግስቱ ሰው አሁን ወደ ወልቃይት ከማቅናታቸው በፊት ከወራት አስቀድሞም ኮሎኔል ደመቀ ዘውዱና እሸተ ደምለው ጋር መሰባሰባቸውን ገልጸው የኮሎኔሉ ቀይ መስመሮች በማለትም መከላከያን የነካለን የጠላቴ ነው በሚል ገልጸዋል ሲሉ የብልጽግናውን አቋም አሳውቀው ነበር። 3 ቀይ መስመር ዘርግተዋል። የመጀመሪያው ቀይ መስመር በቀጠናው ያለውን መከላከያ በማንም ኃይል ስም ማጥቃት አይቻልም። የኛ ቀይ መስመር ያለው። ሁለተኛ በቀጠናው ያለው ሚሊሻና የጸጥታ ኃይሎች በምንም አይነት አይፈርሱም፣ መንግስት ያደራጃቸው። ሶስተኛ የተቋቋመው የሲቪል አድሚኒስትሬሽን እስካሁን የሚያገለግል ያለው ወልቃይትን ህዝብ ወልቃይት ጠገዴን አይፈርስም። የሆኖ ሆኖ ዛሬም ሌላ ጦርነት ሊያነቃቁ ኢትዮጵያውያንን እርስ በራሳቸው ይዋጉ ዘንድ የሚደረግን ዝግጅት ሊያበረታቱ ከምሁርነት ወደ ፊት አውራሪነት ከሲቪልነት ወደ ጦር መሳሪያ አንጋችነት ተሸጋግረው ወልቃይት ላይ ታይተዋል።
የብልጽግናው መንግስት ታጣቂዎች ለተቃውሞ ወደ ወጡ ተማሪዎች መተኮሳቸው ተሰማ። በተለያዩ አካባቢዎች በተለያዩ የሙያ ዘርፎች የሚቀርበው ተቃውሞ እንዳለ ነው። ላለፉት ተከታታይ ቀናት በኦሮሚያ ክልል ዩኒቨርሲቲዎች የተጀመረውና የአገዛዙን አዲስ እቅድ የሚቃወም የተማሪዎች ተቃውሞ ወደ ሌሎች አካባቢዎችም እየሰፋ ያለ ሆኗል። የአሽከርካሪዎችና ደሞዝ ያጡ ሰራተኞች ተቃውሞም እንዲሁ። ሞጆ አካባቢ የኮቴ የሚል ክፍያ ያማረራቸው አሽከርካሪዎች አድማን በአብነት የሚጠቀስ ነው። ከተማሪዎች ተቃውሞ ጋር በተያያዘም ላለፉት ቀናት ከወለጋ እስከ ሰላሌ፣ ከአምቦ እስከ ድሬዳዋ፣ ከአክሱም እስከ ደብረ ታቦር ዩኒቨርሲቲዎች የነበሩ ተቃውሞዎች የሚታወሱ ናቸው። ከዚህ ጋር በተያያዘም በደባርቅ ዩኒቨርሲቲ ተማሪዎችም ለተቃውሞ መውጣታቸው ተነግሯል። የእነዚህ ተማሪዎች ጥያቄ ውስጥ ዛሬ በሰፊው የተሰማው ራበን የሚል እንደነበርም ሰምተናል። ከሰሞኑ በተለያዩ የሀገሪቱ ዩኒቨርሲቲዎች ካምፓሶች ጥያቄ ያቀረቡ ተማሪዎች ላይ ወታደሮች ልኮ ሲደበድብ የታየው የብልጽግናው መንግስት ዛሬ ደግሞ በዚሁ የደባርቅ ዩኒቨርሲቲ ውስጥ ተማሪዎች ላይ መተኮሱ ታውቋል። አንድ ለጉዳዩ ቅርበት ያላቸው ምንጭ በተደጋጋሚ የተኩስ ድምጽ በዩኒቨርሲቲው ቅጥር ግቢ ውስጥ ይሰማ እንደነበር ጠቅሰው ተማሪዎች ተቃውሟቸውን በሚያሰሙበት ወቅት ይተኮስ የነበረ ብለውታል። የተጎዱ 2 ተማሪዎች እንዳሉ መስማታቸውን ነገር ግን በአይናቸው አለማረጋገጣቸውን በማከል ትግራይ የታገለው ኢትዮጵያን ለማፍረስ አይደለም ሲሉ ጀነራሉ ገለጹ። የክልሉ አንድነት በመፈክር የሚመጣ አይደለም ሲሉም ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ይህንን የተናገሩት 84ኛው የቀዳማዊ ወያኔ ምስረታን ምክንያት በማድረግ በተዘጋጀ መርሃ ግብር ላይ ነው። ጀነራሉ የወያኔነት ጥልቅ ምስጢር በታሪክ ሊሰነድ ይገባል በሚል ባቀረቡት ንግግር ያን ጊዜ የነበሩ የትግራይ ወጣቶች የታገሉት የአፄ ኃይለሥላሴን አገዛዝን እንጂም ኢትዮጵያን ለማፍረስ አይደለም ሲሉ ያቀርባል። እሱን ቢያቀዱትማ ምን ሊሆን እንደሚችል ለመገመት አይቻልም የሚሉት ጀነራሉ እናም ከዛን ጊዜ ጀምሮ የነበረው በትግራይ ውስጥ የተደረገው እንቅስቃሴ ኢትዮጵያን ቀና ለማድረግ እንጂም ኢትዮጵያን ለማፍረስ አልነበረም በማለትም አንስተዋል። አፄ ኃይለሥላሴም ተቃይሞም ተጋዛዛይም ተቃይሞም በር ኢትዮጵያ ንፍራስ ካብ ኢትዮጵያ ሙጻት እስካሁንም ድረስ መስዋዕትነት እየተከፈለ ያለ ጉዳይ ነው ሲሉም አቅርበው ወያኔነት ጥልቅ ምርምር ተደርጎበት ሊሰነድና ሊመዘገብ ይገባል በማለት ሲናገሩም ተደምጧል። በአሁኑ ወቅት በትግራይ ልዩነት ለመፍጠር የሚደረገው ጥረት አደጋ ስለመሆኑ የሚያነሱት ጀነራል ታደሰም እየተጓዝንበት ባለው መንገድ አንድነታችን ሊመጣ አይችልም ይላሉ። የትግራይ ሕዝብን አንድነት የሆነን አካል በማጥላላትና በማጠልሸት ሊረጋገጥ የሚችል አይደለም። ስብሰባን በማካሄድና መፈክሮችን በመደጋገም የሚመጣ አንድነትም የለም ሲሉም ነው ያነሱት። ከውጭ አካላት የትግራይ ሕዝብ ላይ ያለው አደጋ እንዳለ ሆኖ ዋናው ችግር ግን ከውስጣችን ነው። እናም ውስጣችንን እናጥራ በሚልም አቀርበዋል። ይህ በእንዲህ እንዳለበት ትግራይ ክልል የፌደራል መንግስቱ ለደሞዝ የሚያስፈልገውን ከ7 ቢሊዮን ብር በላይ አለመላኩ ተሰማም። በዚህም ሳቢያ የትግራይ ጊዜያዊ አስተዳደር በከፍተኛ የበጀት እጥረት ምክንያት አዲሱን የደሞዝ ማስተካከያ ሙሉ በሙሉ መተግበር አለመቻሉን አሳውቋል። ብልጽግና ባለፈው ዓመት የተፈጠረበትን የጤና ባለሙያዎችን ተጽዕኖ ተከትሎ ደሞዝ ጨመርኩ ማለቱ ይታወሳል። ይህንን ዜና ባስነገረ በጥቂት ጊዜ ውስጥ የኑሮ ውድነቱ ከደሞዙ ቀድሞ ቢያሻቅብም ይህ ተጨመረ የተባለው ደሞዝ ያልደረሰባቸው አካባቢዎች ግን ተቃውሞ እያደረጉ እንደሆነም ይታወቃል። በትግራይ በኩል ያለው ደግሞ ከዚህ የተለየ ነው። ሆነ ተብሎ ነዳጅን መከልከል፣ ቱሪስቶች እንዲያልፉ ገደብ መጣል፣ እንደዚሁም በፓርላማ ጭምር የተፈቀደ 20 ቢሊዮን ብርን ማገድ ባለፈው ዓመት የብልጽግናው መሪ ያደረጓቸው ሁነቶች ናቸው። ትግራይን በተለያየ መንገድ የማዳከምና የመበተን ስራ ላይ የተጠመዱ አገዛዙ አሁን ደግሞ ለደሞዝ የሚሆን 7 ቢሊዮን ብር በላይ እንዳለቀቀ ታውቋል። የትግራይ እቅድ ኮሚሽን የክልሉ አሰራርና መስፈርቶችና በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ለማድረግ እንደማይችልም ነው የገለጸው። እንደ ኮሚሽኑ ገለጻ ከሆነ የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርቧል። ነገር ግን የአፈጻጸም የጊዜ ሰሌዳው አሁን የከፍተኛ የበጀት እጥረት አጋጥሞታል። ለዚህ ዓመት 12 ቢሊዮን ብር ያስፈልጋል። የፌደራል መንግስቱ የላከው ግን 4.8 ቢሊዮን ብር ብቻ ነው። ከ7 ቢሊዮን በላይ የሚሆነው ገንዘብ ጉድለት አጋጥሟል። ያቀድ ነው በሚቀጥሉት 2 ወራት መፍትሄ ለመስጠት ነው። የ2 ወር ደሞዝ ጭማሪ ለማድረግ ውሳኔ ተላልፏል ሲልም ነው ያሳወቀው። ኮሚሽኑ የክልሉን ከጦርነት በኋላ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የፌደራል መንግስቱ ለጊዜ አስተዳደሩ
ተጨማሪ የገንዘብ ድጋፍ እንዲያደርግም አሳስቧል። የትግራይ አስተዳደር በውስጥ ገቢ ላይ ከመስራት የተሻለ አማራጭ የለውም። በትግራይ ያለው የወርቅ ማዕድን በአግባቡ ጥቅም ላይ ቢውልና ትግራይ ከእርሱ ተጠቃሚ ብትሆን ተገቢውን የግብርና የሮያሊቲ መጠን ብትሰበስብ የምንጠቀመውን በጀት በእጥፍ እናሳድገዋለን በማለትም ኮሚሽነሯ ተናግሯል። የኮሚሽኑ ኮሚሽነር አዲሱን የደሞዝ ማስተካከያ ወጪ ያለ ተጨማሪ የፌደራል መንግስቱ ድጋፍ ክልሉ መሸከም እንደማይችልም አስረድቷል። የጊዜያዊ አስተዳድሩ አዲሱን የፌደራል የደሞዝ ስኬል ለመተግበር አሁን ከገጠመው ፈታኝ ሁኔታ በተጨማሪም እስካሁን ሳይከፈል የቆየ ሰራተኞች ክፍያን ችግር ለመፍታት እየታገለ ስለመሆኑም ይገልጻል። በመስከረም ወር መጀመሪያ ላይ የትግራይ ጊዜያዊ አስተዳደር ለሲቪል ሰራተኞች፣ ለመምህራን፣ ለጤና ሰራተኞችና ለክልሉ የጸጥታ ኃይሎች አባላት የሚከፈሉ ክፍያዎችን ለመሸፈን ከ20 ቢሊዮን ብር በላይ እንደሚያስፈልገው መግለጹም አይዘነጋም። ሚኒስቴሩ ተጨማሪ የማርበርግ ቫይረስ ተጠቂዎችን ማግኘቱን አሳወቅም። ይህ በእንዲህ እንዳለ የአሜሪካው ተቋም በኢትዮጵያ ጉዳይ ላይ ማስጠንቀቂያውን ይፋ አድርጓል። የማርበርግ ወረርሽኝ በኢትዮጵያ ከተከሰተ በኋላ ጉዳዩ አሁንም መነጋገሪያ ሆኖ ቀጥሏል። የብልጽግናው መንግስት እየተፈጠረ ያለው ችግር ለመደበቅ ባደረገው ጥረት ሂደት ዶክተሮችን እያባረረም መረጃ ሰጡ ያላቸውን አካላትን በጸጥታ አካላት በኩል እያስፈራራ ሰንብቷል። የሆነ ሆኖ ጉዳዩን ለመደበቅ የሚያስችል ሁኔታ ላይ አይደለምና በየቀኑ እየተደረገ ያለው ምርመራና ውጤቱን ልክ እንደ ኮቪድ ዘመን ሁሉ እያስተዋወቀ ይገኛል። የጤና ሚኒስትሯ ዶክተር መቅደስ ዳባ በዛሬው ዕለት ተጨማሪ 2 ሰዎች በማርበርግ ቫይረስ መያዛቸውን አሳውቋል። የጤና ሚኒስትሯ አሁን ቫይረሱ እንደተገኘባቸው የተረጋገጡ ሰዎች ከደቡብ ኢትዮጵያ ክልል በጅንካ ከተማ በለይቶ ማቆያ የነበሩ ስለመሆናቸውም ነው የገለጹት። ይህ በእንዲህ እንዳለ የአሜሪካው ተቋም ማስጠንቀቂያ አውጥቷል። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲም በኢትዮጵያ ውስጥ የተከሰተው የማርበርግ ቫይረስ ወረርሽኝን ተከትሎ ነው ማስጠንቀቂያውን ያስተላለፈው። ይህ ማስጠንቀቂያ ደረጃ 1 የሚባል ሲሆን ተጓዦች አስፈላጊውን ጥንቃቄ እንዲያደርጉ የሚያሳስብም ነው። ከጥንቃቄዎቹ መካከል የትኩሳት፣ የጡንቻ ህመምና ሽፍታ ምልክት ካለባቸው ህሙማን ራስዎን ያርቁ፣ ከደምና ሌሎች ፈሳሾች ጋር ንክኪ እንዳይኖሩት፣ የሌሊት ወፎች ከሚኖሩባቸው ዋሻዎች ራስዎን ያርቁ የሚሉት ይገኙበታል። በሌላ በኩል በአዲስ አበባ የሚገኘው የአሜሪካ ኤምባሲም በዚሁ የተነሳው ወደ ደቡብ ኢትዮጵያ ክፍል የሚደረገው ጉዞን ማቆሙን ገልጿል። ለጤና ሚኒስቴር ድጋፍ ከሚሰጡ የአሜሪካ መንግስት ሰራተኞች በስተቀር ወደ ደቡባዊ ኢትዮጵያ አካባቢዎች የሚደረጉ ጉዞዎችን ዜጎች እንዳይሄዱም አሳስቧል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የሩሲያና የዩክሬኑን ጦርነት ለመፍታት ረቂቅ እቅድ አቀረቡ። ፕሬዝደንቱ ከሩሲያ ጋር በመሆን ያዘጋጁት ነው የተባለው እቅድ 28 ነጥቦች ያሉት ስለመሆኑም ታውቋል። የሀገሪቱ ከፍተኛ ባለስልጣናት እንደሚናገሩት ከሆነም ባለፈው ሳምንት ከሩሲያው ልዑክ ዲሚትሪቭና ከዩክሬን ባለስልጣናት ጋር በመመካከር አዲስ እቅድ በድብቅ አዘጋጅተዋል ነው የተባለው። አንድ አሜሪካ ባለስልጣን ስለ ጉዳዩ ለመገናኛ ብዙሃን ሲናገሩ የትራምፕ ልዩ መልእክተኛም ስቲቭ ዊትኮፍ፣ ጄዲ ቫንስ፣ ማርኮ ሩቢዮና የፕሬዝደንቱ አማች የሆኑት ሰው የእቅዱን ቀመር በማውጣት ተሳትፏል። እነዚህ የእቅዱ ዋና ዋና ነጥቦችና ዝርዝሮች ገና በይፋ ባይገለጹም እንደ ሮይተርስ ያሉ የመገናኛ ብዙሃን ግን ሊያካትት ይችላል ያሏቸውን ጉዳዮች ዘርዝሯል። ዩክሬን ሩሲያ ገና ያልተቆጣጠረቻቸው የምስራቃዊ የዩክሬን ክፍልን ጨምሮ የተወሰነ መሬት ለሩሲያ ትሰጣለች፣ የተወሰኑ የጦር መሳሪያዎችን መጠቀም ማቆምም አለባት፣ የወታደራዊ የትጥቅ ኃይሏን መጠን ትቀንሳለች፣ በምላሹ ዩክሬንና አውሮፓም የአሜሪካን የጸጥታ ዋስትናዎችን ይቀበላሉ የሚሉ ነጥቦች ተካተዋል በሚልም የመገናኛ ብዙሃኑ ዘግቧል። ይህ በእንዲህ እንዳለ ዶናልድ ትራምፕ ከዩክሬኑ ጦርነት ባሻገር የሱዳኑ ጦርነት እያስከተለ ያለውን ቀውስ ለመግታት ከሳውዲ አረቢያ ጋር በመሆን በትኩረት እንደሚሰሩበት ተናግረዋል። ፕሬዚደንቱ በግል ገጻቸው ላይ ባሰፈሩ ጽሁፍ የጤና የምግብና ሌሎችም ነገሮች አስቸኳይ ድጋፍ በሱዳን ያስፈልጋል ብለዋል። የሳውዲው አልጋ ወራሽ ካሳለፍነው ማክሰኞ ጀምሮ በዋሽንግተን በነበራቸው ቆይታም ዶናልድ ትራምፕና አስተዳደራቸው በሱዳን ቀውስ ላይ የአሜሪካን ተሳትፎ እንዲያሳድግ ግፊት ስለማድረጋቸው ተዘግቧል። ፕሬዚደንት ዶናልድ ትራምፕም ትናንት ባስተላለፉት መልእክት ይህንኑ አንስተዋል። ፕሬዚደንቱ በዚህ ጉዳይ ላይ ለመሳተፍ በኔ እቅድ ውስጥ አልነበረም፣ ከቁጥጥር ውጭ የሆነ ነገር መስሎ ነበር። አሁን ግን ይህንን ጉዳይ ለሳውዲ አረቢያ ምን ያክል አስፈላጊ እንደሆነ አይቻለው ሲሉ ነው የገለጹት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።